ሱረቱ በቀራ ላይ አላህ ፈተና እንደማይቀር ይነግረናል። ወለነብሉወነኩም ቢሸይኢን የፈተና አይነቱ ቢለያይም አይነቱ የተለያየ ቢሆንም ግን እንሞክራቸዋለናል። ቢሸይኢን በአንዳች ነገር አዩብ አለይሂ ሰላም 18 ዓመት የሁሉ መከራ ሲመጣባቸው ሚስታቸው መጣች። አንተ አላህ ነብይ አላህን ለምን አትለምነው? አላህ ሀብታም የሆነ ጌታ ሰጪ ለጋሽ አሬን ነገር አንሳልኝ ብለ ለምነዋል። አዩብ ምን አሉ? ስንት ዓመት ነው አላህ ረሃ አድርጎ ሰላም ደስታ ጤና ሰጥቶ ያኖረኝ? 80 ዓመት አለች። 80 ዓመት አረ والله አላህን አፍረዋለሁ 18 ዓመት መከራ ደረሰ ብዬ 80 ዓመት በደስታ ኑሮኝ من الخوف ከፍራቻ ይሄን ፈተና ነው። والجوع ከረሃብ ድርቅ በማምጣት በተለያየ መንገድ እንሞክራቸዋለን። ونقص من الاموال ከንብረትን በማጓደል እንፈትናቸዋለን እንሞክራቸዋለን። والانفس ከነፍስም ከቤተሰብ አንዱን በመውሰድ እናት አባት ልጅን ሚስት ቤተ ዘመዶችን የሆነን አካል በመውሰድ እንሞክራቸው። እኛም ያላህን ብለው ወደ አላህ የሚጠጉ ወኢና ኢለይሂ ራጂዑን ወደሱም ተመላሾች ነን ሁላችንም እንጓዛለን የሚሉትን አበስራቸው። السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም ዝነት አይለያችሁ አላህ ይጠብቃችሁ አላህ ይጠብቀን። ዛሬ ቆይታ ማደርገው ምንድነው እንደው በዚህ ፈተና ሲመጣ በዚህ ፈተና ሰዓት የኛ አቋም ምን መምሰል አለበት 1-3-4 ነጥቦችን ማስተላለፍ ፈልጋለሁ። ዱንያ ፈተና ናት። ፈተና ለማንም አይቀርም ዱንያ ላይ እስካለን ድረስ። ይህ ፈተና ሲመጣ ግን ጽናት ይጠበቅብናል። አደጋው የደረሰበት ሰው ምን ይጠበቅበታል? ሌላውስ ምን ይጠበቅበታል? በዚህ ፕሮግራም እንመለከታለን። የወሰደው ማን ነው? አላህ ነው አይደል? የሚተካውስ ማን ነው? አላህ ነው። ይሄን ታሪክ እናያለን ዛሬ። ሱረቱ በቀራ ላይ አላህ ፈተና እንደማይቀር ይነግረናል። ወለነብሉወነኩም ቢሸይኢን የፈተና አይነቱ ቢለያይም አይነቱ የተለያየ ቢሆንም ግን እንሞክራቸዋለናል። ቢሸይኢን በአንዳች ነገር ሚነል ኸውፍ ከፍራቻ ይሄን ፈተና ነው። ወልጁዕ ከረሃብ ድርቅ በማምጣት በተለያየ መንገድ እንሞክራቸዋለን። ወነቅስ ሚነል አምዋል ከንብረትን በማጓደል እንፈትናቸዋለን እንሞክራቸዋለን። ወልአንፉሲ ከነፍስም ከቤተሰብ አንዱን በመውሰድ እናት አባት ልጅን ሚስት ቤተ ዘመዶችን የሆነን አካል በመውሰድ እንሞክራቸዋለን። ወሰመራት ከፍራፍሬው ከህሉም ከምኑም እንደዚሁም ይሄን ደረሰልኝ ሊበቅል ነው አረንጓዴ የሆነ ስትል የዛኔም በማውደም እንሞክራቸዋለን አለ አላህ። የዚህ ጊዜ ወበሽሪ ሳቢሪን ታጋሾችን አበስራቸው አላህ እንደሚወዳቸው አላህ ጀነት ቃል እንደገባላቸው ታጋሾችን አበስራቸው። ኢነላሃ ዩሂቡ ሳቢሪን አላህ ታጋሾችን ይወዳልና ታጋሾችን አበስራቸው። ማን ናቸው? አለዚነ ኢዛ አሳበትሁም ሙሲባ እነዚያ መከራ በነካቸው ጊዜ ቃሉ የሚሉ ኢና ሊላህ እኛም ለአላህ ነን የአላህ ነን። እንኳን የጠፋው ንብረቴ እንኳን የወደመው ንብረቴ የሞተው ልጄ የሄደብኝ ቤተሰቤ እኔስ የማስ ንብረት ነኝ እኛም የአላህ ነን ብለው ወደ አላህ የሚጠጉ ወኢና ኢለይሂ ራጂዑን ወደሱም ተመላሾች ነን ሁላችንም እንጓዛለን የሚሉትን አበስራቸው። ኡላኢከ ዐለይሂም ሰለዋቱ ሚን ረቢሂም እነዚያ በእነርሱ ላይ ከጌታቸው የሆኑ ሰለዋቱ ሚን ረቢሂም ወረሕማ እዝነትና ውዳሴ ከጌታቸው የሆነ ውዳሴ እዝነት በእነሱ ላይ አለ። ወኡላኢከ ሁሙል ሙህተዱን እነርሱም ናቸው ወደ እውነት የተመሩ ትክክለኛውን መንገድን ያዙ የተመሩ እነሱ ናቸው ብሎ አላህ በዚህ መልኩ ገለጻቸው። ፈተና ይመጣል እንሞክራለን የምንፈተንበት አይነት ይለያያል። በዚህ ሰዓት ግን እንደ ሙስሊም
ምንም ፈተና ሲመጣ መሰበር አይደለም፣ ነገም ሌላ ቀን ነው፣ አላህ የተሻለ ያመጣል፣ ይቀይርልኛል፣ ለኸይር ነው የሚለው ነገር ውስጣችን ሲመጣ ወላሂ በተስፋ በአላህ ላይ ባለን እምነት የተሻለ አላህ ያመጣል ያለ ምንም ጥርጥር። ሚጠራጠራለ? አላህ አዩብን እኮ ቁርአን ላይ የነገረ ይሄ ነው፣ ሌላ አይደለም። አዩብ አለይሂ ሰላም በጣም ሀብት ነበራቸው። ሀብታቸውን ወሰደ፣ ልጆቻቸውን ወሰደ 2፣ በበሽታ አሰቃያቸው ስንት 3። በሽታው የቆየባቸው በህመም የቆዩት 18 ዓመት ነው። አዩብ አለይሂ ሰላም ቤተሰብ ንብረታቸው ልጆቻቸውን ወሰደባቸው፣ ሀብታቸውን ወሰደባቸው። ያ ሁሉ ግን ሆኖ ወደ አላህ ተጠጉ። አላህ ቁርአን ላይ ወአዩብ አለ፣ አዩብን አውሶ አለ። ለማን? ለነቢዩ አለይሂ ሰላቱ ወሰላም። ለኡመትህ ዜናውን ንገራቸው ያን መንገድ እንዲከተሉ እያለ ነው። ወአዩብ አዩብንም አውሶ ኢዝናዳ ረበሁ ጌታውን በተጣራ ጊዜ። አዩብ መቼ ነው የተጣሩት? አዩብ አለይሂ ሰላም 18 ዓመት የሁሉ መከራ ሲመጣባቸው ሚስታቸው መጣች። አንተ አላህ ነብይ አላህን ለምን አትለምነው? አላህ ሀብታም የሆነ ጌታ ሰጪ ለጋሽ፣ አረ ይህን ነገር አንሳልኝ ብለህ ለምነዋል። አዩብ ምን አሉ? ስንት ዓመት ነው አላህ ረሃ አድርጎ ሰላም ደስታ ጤና ሰጥቶ ያኖረኝ? 80 ዓመት አለች። 80 ዓመት? አረ ወላሂ አላህን አፍረዋለሁ 18 ዓመት መከራ ደረሰ ብዬ 80 ዓመት በደስታ ኑሮኝ የትና የት ይነጻጸራል አሉ። ሱብሃንአላህ። ነገር ግን እጃቸውን መቻነሱ ህዝቦች ጠማማ ህዝቦች አሉና የአላህን ነብይ የሚወነጅሉ የአላህን ነብይ የሚከሱ አረመኔ ህዝቦች ነበሩና አዩብ እኮ እንደሚሰቃየው የሰራት ወንጀል አለ፣ ያ ወንጀል ነው እንደሚያረጋው አሉ። የዚህ ጊዜ አላህ ወአዩብ አዩብን አውሳው ኢዝናዳ ረበሁ ጌታውን በተጣራ ጊዜ በተጠራ ሰዓት የሚደርስ ማን ነው? አላህ ነው። ፈጥኖ ደራሽ አላህ ነው። ጭንቀትን ሊያስወግድ የሚችለው አላህ ነው። ወላሂ ያለምንም ጥርጥር ይህን ቀን ይቀይረዋል። ሚጠራጠራል? እኛ በአላህ ላይ እምነት ይኑረን የቂን ይኑረን እንጂ ወላሂ አላህ የሆነ ነገር ይስጣል፣ ይወስዳል፣ ትምህርት ያሳያል፣ ከዛ ደግሞ ይተኳል። ቁርአኑ ይህን ነው የሚለን። ኢዝናዳ ረበሁ ጌታውን በተጣራ ጊዜ ምን አለ? እኔ አሉ አዩብ መሰኒየ ዱሩ ችግር ነክቶኛል፣ ወአንተ አርሐሙ ራሒሚን አንተ ደግሞ የአዛኞች ሁሉ አዛኝ ነህ። ከአላህ ውጭ አዛኝ የለም። ወላሂ የአዛኞች ሁሉ አዛኝ፣ እዝነቱ ሰፊ የሆነ ከቁጣው እዝነቱ ያሸነፈች ጌታ ማለት አላህ ብቻ ነው። አሐዱ ሰለፍ ምን አሉ? ነገ የውመል ቂያማ ሂሳብ የሚተሳሰብ ምርመራ የሚያደርግ እናት አባት ይሁኑ ቢባል አልፈልግም። እናት ለልጇ ዛሬ እንዴት ነው ህይወት የምትከፍለው? አባት ለልጁ ዛሬ እንዴት ነው የሚሆነው? የሁሉ መከራ የሚታይበት አባት እዚህ የተሯሯጠ የሚሆነው ለልጁ ነው አይደል? ነገር ግን አሉ አሐዱ ሰለፍ ነገ የውመል ቂያማ ሂሳብ ምርመራ የሚያደርግ እናት አባት ይሁኑ ቢባሉ አልፈልግም። ለምን? ከእናት ከአባት የበለጠ አዛኙ ማን ነው? አላህ ነው። ስለዚህም አዩብ ምን አሉ? ወአንተ አርሐሙ ራሒሚን አንተ የአዛኞች ሁሉ አዛኝ ነህ። አላህ የዚህ ጊዜ ምን አለ? ፈስተጀብና ለሁ ለሱ ጥሪውን ተቀበል ነው፣ ዱዓውን ተቀበል ነው። ፈከሸፍና ማ ቢሂ ሚን ዱርን እሱ ላይ ያለበትን የደረሰበትን ጉዳትንም ደግሞ አስወገድንለት አነሳንለት አለ አላህ። ወአተይናሁ አህለሁ ወሚስለሁም ማዕሁም አለ አላህ ቤተሰቦቹን ከነርሱም ጋር መሰላቸውን ሰጠነው አለ አላህ። ሱብሃንአላህ። አየ የወሰደባቸውን ቤተሰብ ተካላቸው፣ ንብረታቸውን ተካ፣ ጤናቸውን መለሰላቸው፣ እሱ ያለበትን ችግር በአጠቃላይ አስወገድን አለ አላህ። ረሕመተ ሚን ዒንዲና አለ ከእኛ ዘንድ የሆነች ችሮታ እዝነት ሲሆን ወዚክራ ሊልዓቢዲን ለተገዢዎች ማስገንዘቢያ ነው። አላህን ለሚገዙ ለአላህ ባሪዎች ትምህርት እንዲሆን ሲል ይሄን አደረግን። አላህ ነው ነገሩ የሚቀይረው። ኡሙ ሱለይም ምትባል የአነስ ብኑ ማሊክ እናት ነበረች። ኡሙ ሱለይም የአነስ ብኑ ማሊክ እናት ጀግና ሴት ልጇን ገና ነብዩ መዲና ሲመጡ ሰለላሁ ዐለይሂ ወሰለም እንዲኻድም የሰጠች ኡሙ ሱለይም
የአቡ ጠልሃ ባለቤት ናት። አቡ ጠልሃ የአነስ ብኑ ማሊክ የእንጀራ አባቱ ነው። ከአቡ ጠልሃ የወለደችው ልጅ ሕፃን ልጅ ነበርና ይታመማል። ሲታመም እየታመመ እንዳለ አቡ ጠልሃ አይተዋል። ለስራ ይወጣል። እሱ እስኪመለስ ይሄ ልጅ ይሞታል። እሙ ስሌም የሶብራ ውጤት፣ ሶብር የሚባል ነገር እንዴት ኸይር ነገር እንደሚተካ ትምህርት ለማሳየት ነው ምሳሌው ማመጣው። ልጇን ከፍና ጥግ ላይ ያስተኛች። ሞቷል እኮ ለአቡ ጠልሃ አለች ማንም ሰው እኔ ሳልነግረው እንዳይናገር ብላ አካባቢው ላሉ ሰዎች ተናገረች። ለአቡ ጠልሃ ማንም የኖሬ እንዳይናገር አለች። አቡ ጠልሃ መጣ። ሲመጣ ራት አቀረበችለት። ራቱን በላ። ያን ቀን ከሌላው ቀን የበለጠ ውቡን አቀረበች። ለብሳ አጊጣ። ሱብሃንአላህ ምን አይነት ትዕግስት ነው! ልጅ ሞቶባት። ከዛ በኋላ አብራው ተኛች። ከተኛች በኋላ ለአቡ ጠልሃ ጥያቄ ጠየቀችው። እንደው ጎረቤት የሆነ ዕቃ ቢያውሰን ያን ያወስኳችሁን ዕቃ መልሱልኝ ቢለን መመለስ የለብንም እንዴ? እንዴት አንመልስም? አመስግነን መመለስ አለብን። እንግዲያውስ በልጅህ ሂሳብ አድርካ አላህ ተሳሰብ። አላህ የወሰደብንን ንብረት ምን ብሎታል? ወስዶታል። ልጁን የሰጠን ማን ነው? አላህ። የሚወስደውስ ማን ነው? አላህ። አቡ ጠልሃ በጣም ተቆጣ። የተቆጣው በልጁ መሞት አይደለም፣ የአላህ ውሳኔ ነው። ግን ልጄ ሞቶ እንዴት ከአንቺ ጋር እንደዚህ ይሆናሉ አይነት ስሜት። ይህንን ለነብዩ አለይሂ ሰላቱ ወሰላም እናገራለሁ አለና ነብዩ አለይሂ ሰላቱ ወሰላም ጋር ሄደ። ለነብዩ ነገራቸው የተከሰተውን። ረሱል አለይሂ ሰላቱ ወሰላም ምን አሉ? አረስቱም ለይላ፣ ዛሬ ሌሊት ከሷ ጋር ግንኙነት አድርገሃል አሉ። ቃለ ነአም ቃለ አላሁመ ባሪክ ለሁማ፣ አላህ ወይ የዛሬዋን ሌሊት ለነሱ ባርክላቸው ብሎ ዱዓ አደረጉ። ያ ቀን የተረገዘ የተወሰነ ልጅ ነበር። ተወለደ። ወንድ ልጅ ነው። ነብዩ ሰለላሁ ዐለይሂ ወሰለም ስም ያወጡለትም ነብዩ ናቸው። አብደላህ አሉት። የሶብር ውጤት። ይህ ወንድ ልጅ አድጎ ይላል ኢብኑ ዑየይና ሲናገር አድጎ 9 ሁፋዞችን ወንድ ልጆችን 9 ሁፋዝ ወንድ ልጆችን አላህ ለገሰው። የተሻለ ይተካል አይተካም? ይተካል። ስለዚህ ነገ ሌላ ቀን ነው። አላህ የሆነ ሙሲባ ሲያመጣ የሆነ ትምህርት ሊሰጠን ነው። ይተካል ያለምንም ጥርጥር። አላህ ጀባር ነው አይደል? ጀባር ምንድነው? አምባገነን ለሆኑ ሀያል ለሚሉ የሚሰባብር ነው። በሌላ ትርጉም ውስጥ ጀባር የተሰበረን የሚጠግን ማን ነው? አላህ ነው። የተሰበረን ልብ የሚጠግን፣ ሐዘንን ወደ ደስታ የሚቀይር፣ ድህነትን ወደ ሀብት የሚቀይር ማን ነው? አላህ ነው። ወላሂ ከአላህ ውጭ ማንም የለም። ስለዚህ ወንድሞች እጃችን እናንሳ፣ ያ ረብ እንበል። ጥቂት ጊዜ ናት፣ ያልፋል ጊዜ። ሶብር እናድርግ፣ ወደ ሌላው መርሐላ እንሸጋገር። በአላህ ያለን ተስፋ መቆረጥ የለበትም። ሙሲባ ይመጣል። ሙሲባ ሲመጣ፣ አደጋ ሲመጣ ፈተና ነው ብያቸዋለሁ። በዛ ፈተና ላይ መጽናት ቀደምቶች ይሁኑ። ይሁን ነገር ሲመጣ ለኸይር ነው። አንድ ቂሳ አስታወሰኝ በዚህ ዙሪያ። ሰልማን አልዓውዳ الشيخ ሰልማን አልዓውዳ ሐፊዘሁላህ አላህ ይጠብቃቸው፣ እስር ቤት ናቸው። አላህ ከስራ አላህ ነጃ ይበላቸው። ሳዑዲያ ላይ እስር ቤት ነው ያሉትና አንድ ቂሳ ይናገራሉ። ስለ አንድ አሰሪና ሰራተኛ ታሪክ ነው የሚጠቅሱት። ሁለቱ አሰሪና ሰራተኛ አውሬ ያድናሉ ጫካ ገብተው። አንድ ቀን አለቃው አውራ ጣቱ ይቆረጥበታል። ሲቆረጥ ሰራተኛው ለኸይር ነው አሉ። ለኸይር ነው? አዎ። የኔ ጣት ተቆርጦ? አዎ። አንተንማ እስር ቤት ነው ምከትህ ብሎ እኔ ጉዳት ደርሶብኝ ለኸይሩን ይለኛል ብሎ እስር ቤት ከተተው። ብቻውን ሊያድን ይወጣል። ሽፍቶች ያገኙታል። እነዚህ ሽፍቶች የሚያመልኩት ጣዖት ነው። ወደ አምላካቸው የሚቃረቡበት ለጣዖታቸው ማለት ነው። አምላክ ብሎ ለያዙት ጣዖት ማለት ነው። የውሸት አምላክ ማለት ነው። የሚቃረቡት በሰው ልጅ ህይወት ነው። የያዙትን ይዘው ይሄ ለአምላካችን ብለው የሰውን ልጅ ያርዳሉ፣ እዛ ያቀርባሉ። ይሄን አለቃውን አውራጣቱ የተቆረጠውን ይዘውት ሊያቀርቡ ሲሉ አውራጣቱ ቆራጣ ነው። ለአምላካችንማ ጎዶሎ ነገር አናቀርብም ብለው ይለቁታል። አሃ እውነትም ለኸይርን ያለኝ እውነትም ለኸይር ነው አለና ሂዶ ይፈተዋል። ዛሬ ይሄ ገጥሞኝ እንዲህ ሲል የኔም መታሰር ለኸይር ነው አለው። እንዴት አለ? ካንተ ጋር ቦር ኖሮ የኔ ሙሉ ነበር፣ እኔ ነበር የሚያርዱኛል። ለኸይር ነው። የሆነ ነገር ሲመጣ አላህ የተሻለ ሊያመጣ ነው። አላህ ይቀይረዋል። ነብዩ ሰለላሁ ዐለይሂ ወሰለም መካ ላይ ያውሉ መከራ ሲፈራረቅባቸው
ሶብር ታጋሽ ሆነው ያ ሁሉ ነገር ሲሆንባቸው በሶብር አሳለፉት። የተሻለን ጊዜ አምጥቶላቸዋል አላመጣላቸው? መዲና ሄዶ የተሻለ የሚወዷትን ሀገር አባሯቸው ነበር፣ ተቆጣጠሩት። ነገም የተሻለ ሆኖ ይመጣል ያለ ምንም እንትን። በአላህ ላይ ተስፋ አለመቁረጥ። አላህ ዱንያ ላይ ለኛ ከሰጠን ትልቅ ስጦታ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ኢማም ቡኻሪ ሙስሊም በዘገቡት ሐዲስ ላይ ወማ ኡዕጢየ አሐዱን አጣአን ኸይረን ወአውሰዐ ሚነ ሰብር። ለአንድ ሰው ሰፊ ሆነ የተሻለ ስጦታ አልተሰጠውም ከሶብር የበለጠ። እንደ ሶብር ኸይር ነገር የለም። ለምን? ሶብር የሚባለው ነገር በመከራ ጊዜ አይደለም። ሀብትም ሲመጣ ሶብር ያስፈልጋል። ምን ያስፈልጋል? ሶብር ያስፈልጋል። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አጀበን ሊአምሪል ሙእሚን፣ የሙእሚን ነገር እንደው እጅጉን በጣም ይገርማል አሉ። የሱ ነገር እጅጉን በጣም ይገርማል። ኢነ አምረሁ ኩለሁ ለሁ ኸይር አሉ። የሱ ነገር ደግሞ ሁሉም ነገሩ ኸይር ነው አሉ። ወለይሰ ዛሊከ ሊአሐድን ኢላ ሊልሙእሚን፣ ይሄ ደግሞ ለአማኝ ካልሆነ ለማንም የማይሰጥ ስጦታ ነው አሉ። ኢን አሳበቱ ሰራኡ፣ ደስታ ሲመጣ ሸከረ፣ አላህን ያመሰግናል። ፈካነ ኸይረን ለሁ፣ ይሄ ለሱ የተሻለ ነው። ወኢን አሳበቱ ደራኡ፣ መከራ ሲመጣ ሰበረ፣ ትዕግስት ያደርጋል። ፈካነ ኸይረን ለሁ። ዱንያ ከሁለቱ ውጭ አለ፣ ሐዘን ወይም ደስታ ነው አይደል? በደስታው ሰዓት አላህን አመስግኑ። ጌታዬ ትላንት ባዶ ነበርኩኝ፣ ትላንት በቁንጣ ነበር ከክፍለ ሀገር የመጣሁት፣ ምንም አልነበረኝም ጌታዬ፣ ዛሬ ነው አንተ ያንበሻበሽከኝ፣ የሰጠኸኝ አንተ ነህ ብሎ አላህን ካላመሰገነ እንደ ቃሩን በእኔ በእውቀቴ በጥበብ የተሰጠው ነው ብሎ የሚመጻደቅ ከሆነ አላህ ይሰልጥበታል። ምድርን ዋጩ እንዳላት ይውጧል። መከራ ደግሞ ይመጣል። ያ ረብ የሰጠኸኝ አንተ፣ የወሰድከው አንተ፣ ሁሉም ነገር ንብረት ያንተ ነው፣ የምትመልሰውም አንተ ነህ ጌታዬ፣ የተሻለ ተካልኝ ብሎ ዱዓ ሲያደርግ ደግሞ ለአዩብ እንደተካው ለሙ ሱለይም እንደሰጣት ለመሳሰሉት በታሪክ ላይ ብዙ ነገር ተከስቷል እንደሰጠ ወላሂ ለአንተም ለአንቺም ይሰጠሻል። ያለ ምንም እንትን ሶብርን ማድረግ። ከዚሁ ጋር አያይዤ ይሄ መከራ ሲገለጽ አሳፋሪ ድርጊት ተከስቷል አይደል? ይሄ ቃጠሎ ሲመጣ የወንድሞች የእህቶች ንብረት ሲወድም በማገዝ ፋንታ ንብረትን ለማዳን በመሯሯጥ ፋንታ ነገር ግን የሰው ንብረት የዘረፉ የሰረቁ አሉ አይደል? ወላሂ ያሳፍራል። እዝነት መኖር ሲገባ አይዟችሁ የኛ ወገን፣ ለመስጊድ ምትደርሱ፣ ለታመመ ምትደርሱ፣ ለተቸገረ ምትደርሱ ብሎ በዛን ሰዓት አጋርነትን ማሳየት ሲገባ የሰው ንብረት የዘረፍክ የወሰድክ፣ ይሄን መልእክት የሚደርስህ በአጠቃላይ አላህን ፍራ፣ መልስ። እሳት ነው ይዘህ ሄድከው፣ እሳት ነው ይዘህ ሄድከው። ቤት ውስጥ ደስታ አይደለም ሐዘን ነው ይዘህ የገባኸው። የሰው ንብረት ወላሂ እሳት ነው። ያለ ሐቅ የወሰድከው ንብረት እሳት ነው፣ ደስታ የለውም። መልስ። ስንቱ ንብረቱ ተወሰደ፣ ተዘረፈ። በዛ መከራ ሰዓት ሰው የሰው ነፍስ ለማዳን ወይም ንብረት ለማዳን ነው ሐሳቡ ሌላ ቦታ ነው የሚሆነው። ያንን አዳኝ መስሎ አዛኝ መስሎ ገብቶ የስንቱ ንብረት የዘረፈ ብዙ አለ። ወላሂ እሳት ነው ያለ ምንም እንትን። እነዚህ ሰዎች ደግሞ ተበድለዋል። እነዚህ ሰዎች ተበድለው ደግሞ ያ ረቢ ሲሉ ያለ ምንም ጥርጥር ልብ በል አላህ ይቀበላቸዋል። ተበዳይ ልብ በሉ፣ ተበዳይ አሁንም ደግሞ አሉ ተበዳይ ሰው መጥፎም ይሁን ጥሩ ተበድሎ ግን ያ ረብ ካለ አላህ ይቀበለዋል። ዳዕወቱል መዝሉሚ ሙስተጃበቱን አሉ። የተበዳይ ዱዓ ሙስተጃብ ናት። ወኢን ካነ ፋጅረን፣ ፋጂር አመፀኛ ቢሆንም ፈፉጁሩሁ አላ ነፍሲሂ፣ ፋጅርነቱ ለራሱ ነው። በሌላ ዘገባ ወኢን ካነ ካፊረን ይላል። ካፊር እንኳን ቢሆን ከኢስላም ውጭ እንኳን ቢሆንም ተበድሎ ያ ረብ ካለ አላህ ይቀበለዋል። ክህደቱ ለራሱ ነው። በተበደለው ጉዳይ ግን አላህ ፍትህን ስለሚወድ ከተበደለ ጎን ስለሆነ አላህ ሁሌም አላህ የተበዳይ እንደው ይቀበላል። በማገዝ ፋንታ የሰው ንብረት ይወሰዳል። ያሳፍራል ወላሂ። ተበዳይ ማንም ይሁን ማንም ያለቀሰብን ሰው ካለ ወላሂ እንፍራ። ቡኻሪ ሙስሊም የዘገቡትን ታሪክ አንድ ታሪክ እዚህ ልጥቀስላችሁ። ዑርዋ ኢብኑ ዙበይር ይባላሉ። ታሪኩ የሚናገሩት
أن سعيد بن زيد ابن عمرو ابن نفيل رضي الله عنه يتلك صحابة خاصمته أروى بنت عوس أروى بنت عوس متبال سيت كسستشو إلى مروان ابن الحكيم مروان ابن الحكيم يبال مسلموش دانيا لك كسستشو من بلا ودعت أنه أخذ شيئا من أرضها السو كسا مدر تنش نقر ندو السدبات ندو قفابات أرقى سمونا أتفتا كسستشو كذابوا على فقال السعيد إن كس سيكرب بات سعيد مبالو صحابي من على أنا كنت آخذ شيئا من أرضها يعني ننكسا مريت تنش منكو موسدو بعد الذي سمعت من رسول الله صلى الله عليه وسلم كالله ملك تنيا كنبي عليه الصلاة والسلام يعني مسألة مكر أستمرو كسما بوالا دانيو من علو ماذا سمعت من رسول الله صلى الله عليه وسلم كنبي عليه الصلاة والسلام يسماه من دنوال قال سمعت رسول الله صلى الله عليه وسلم يقول يا الله ملك تنيا نبي صلى الله عليه وسلم سنناقر سمعتشالو من أخذ شبرا من الأرض ظلما طوقه إلى 7 أراضين عند سو نبرت عند سنزر يعلمنم ببدل مالنو بظلم يالا حق يوسد عند سنزر 100 كاري 200 كاري ከዛ በላይ ሲወሰድ አስቡት አንድ ስንዝር የወሰደ ነገ የውመል ቂያማ 7 ምድር ይጠለቅለታል ብሎ አስተምረውኝ ገስጸውኝ ነው የሷ መሬት ምነከው አለ فقال له مروان ዳኛው ምን አለው لا اسالك بينه ከዚህ በኋላ ማስረጃ አምጣ ብዬ بعد هذا አልጠይቅህም ይሄ በቃል አለው فقال سعيد ተበድሎ አይደል የተበደደው ልብ በሉ اللهم الله ወይ ان كانت كاذبه እቺ ሴት ዋሾ እንደሆነች فعمي بصرها አይኗን አውረው وقتلها في ارضها በዚህ በከሰሰች መሬትም ደግሞ ግደላታል قال فما ماتت حتى ذهب بصرها ይላል ኦርዋ ሲናገር እቺ ሴት አልሞተችም አይኗ የተወገደ የሆነ ቢሆን እንጂ አይነ ስውር ሆነች وبينما هي تمشي في ارضها በዛው በመድር ላይ ስትጓዝ اذ وقعت في حفرة አንዱ ጉድጓድ ላይ ወደቀች فماتت ሞተች ይላል ኢማም ቡኻሪ ሙስሊም የዘገቡት ኢማም ሙስሊም ለብቻቸው ደግሞ ምን ይላል ሲናገሩ وانه راها እሱ ተመልክቷታል አምያ አይነ ስውሩና ተልተሚሱ الجدور ግድግዳ ተዳብሳለች አይነ ስውር የሆነ ሰው ሚነካ ነገር ይፈልጋል አይደል ይዳብሳል ግድግዳ ተዳብሳለች فقال እንዲንተል ነበር እሷ اصابتني تقول እንዲንተል ነበር اصابتني دعوه السعيد የሰዒድ ዱዓ ነው ያገኘኝ ትላለች እንደበደለች ታውቃለች ዱዓ እንዳደረገባት ታውቃለች የሰዒድ ዱዓ ነው ያገኘኝ وانها مرت على بئر في الدار التي خاصمته فيها በዛው በከሰሰችው መሬት ላይ ጉድጓድ ላይ ስታልፍ ወደቀች فوقعت فيها فكانت قبرها ይላሉ እንደውም ዝለ ቀብሯ ምሱ ሆነ ተበዳይ ያ ረብ ብሎ አልቅሶብን ስንቱ አለቀሰ ህዝብ አለ والله ይሄው ቤታቸው ተቀመጠ ይሉ ትላንት ነበረ ገንዘብ ትላንት ኪስ ነበር ሞልቶ ነበር ዱንያ እንዲናት ንብረት ወድሞ ልጆቹን ማብላት ያቃተ ልጆቹን የሆነ ነገር እንኳን ለልጆቹ መግዛት የከበደው ስንትና ወንድምና አያቶች አሉ ታዲያ እነዚህ ያለቀሱብን ነው አንተ የሰው ንብረት የምትወስደው እነዚህ ያለቀሱብህ ነው እንደው ይዋጥልሃል ያ ገንዘብን ስትለብስበት ምን ስትልበት ስትዝናናበት ያስደስታል እንደው አላህን ፍራ መልስ የሰው ንብረት እኛ ላይ ምን ይተበቃል ሚለውን ከመናገሬ በፊት ሁለት ነጥብ ነው ይቀርኝ ዱንያ ምንድናት እንደዚህ ናት ምጠፋናት አላህ ቁርአን ላይ ዱንያን ተመልከቱ ስንት አመት ያፈሩት ንብረት ወንድሞች በአንድ ቀን ወይም በሰዓታት ነው አይደል ይወደሙ አይደል ብዙ አመት ይፈራ ዱንያችን ናት ባህሪዋ አላህ ቁርአን ላይ ሲናገር እንደዚህ አለ انما مثل الحياه الدنيا የቅርቢቷ ህይወት ምሳሌ እኮ ማለት አለ አላህ كما ان انزلناه من السماء ከሰማይ እንዳወረድነው ውሃ ነው አለ فاختلط به نبات الارض አለ ከሰማይ ወረደ ውሃ ከምድር በሚበቅለው ቡቃያው ምኑ ተቀላቀለ አለ አላህ Subhanahu Wa Ta'ala مما ياكل الناس والانعام የሰው ልጆችና እንስሳቶች የሚበሉት ሰው ልጆች የሚበሉት ፍራፍሬው ቡቃያው አለ ግጦሹ ደግሞ እንስሳው ይበላል አለ حتى اذا اخذت الارض زخرفها على الله ምድር ጌጧን በያዘች ጊዜ ያማረች ጊዜ ወዘየነት የተዋበችም ጊዜ የተጋጌጠች ጊዜ وظن اهلها
ባለቤቶቿ ያንን አዛርት የዘሩት ምን ያሉት የተከሉት ምን ያሉት ባለቤቶቹ ገመቱ አሰቡ أنهم قادرون عليها እኛ በሷ ላይ ቻይነን ብለው ምን በቃ የዓመት በጀት አለ ምን በለው ምን ጠጣው አሁን እዚህ በቅሎልናል ምን ብሎልናል በቃ ብሎ አሰቡ ገመቱ አለ አላህ አታሃ አምሩና ነገር ግን እኛ ትእዛዝ መጣ ለይለን አው ነሃረን በሌሊት ወይም በቀን فجعلناها حاسدا كأن لم تغن بالأمس ትላንት እንዳልነበረችው አደረግናት እንደታጨደ እሳት እንደበላው አለ አይደለ አመድ አደረግነው አለ አላህ كذلك نفصل الآيات لقوم يتفكرون እንዲህ በዚህ መልኩ ለሚያስተነትኑ ሰዎች ለናብራራለን አንቀጾቻችን አለ አላህ Subhanahu Wa Ta'ala ዱንያ ዛሬ ያዝናስን ነገ መጣፋናት ይሄ ትምህርት እየሰጠን ነው ስለዚህ ሁሌም አኺራን ማሰብ እንዳለብን አላህ ትምህርትም ይሰጠናል ዱንያ እንዲናት የዱንያን ቀድሯን ልናውቅ ይገባል በመጨረሻ እኛ ላይ ምን ይጠበቃል ስንት ጎረቤቶች አሉ ይሄ ንብረት ይወደመባቸው የምናቃቸው ከነሱ ጎን ልንቆም ሁላችንም ላይ ግዴታ አለብን ከነሱ ጎን እነሱን መርዳት እነሱን መንከባከብ እኛ ላይ ኃላፊነት አለብን አንደኛ እስላማዊ ግዴታችን ነው ትላንት ሲረዱን የነበረው አይደል ትላንት ችግረኛ መጣ ሲባል አለው ሲል የነበረው አይደል ነው አይደል አዎ ስለዚህ እነሱ ከነሱ ጎን መቆም ወደ ስራ እንዲመለሱ ማድረግ በእኛ ላይ ምንድነው ኃላፊነት ነው በእኛ ላይ ከባድ ኃላፊነት አለብን እስላማዊ ግዴታችን ነው ትርፍ መጋዘን ያለ ለጊዜውም ቢሆን አካፍል ቃንዲ ያስቀምጡበት አድርግ አላህ አቅሙን የሰጠ በብድርም ቢሆን በምንም እንዲቋቋሙ አድርግ ደግሞ የጀማዓ ሲመጣ ደግሞ ሁሉም የሚረዳበት አካውንት ብሎ ሲገለጽ ሚዲያም ስላለ ሀሩን ሚዲያ እዚያ አለ የሙስሊሞች ድምጽ በየጊዜው ሙስሊም የሆነ ነገር ሆነ ሲባል በየቦታው የሚሯሯጥ ምናከብረው ሚዲያ ፊትለፊታችን አለ ሀሩን ሚዲያ እነሱም ያደርሱልናል ሁሉም የሚሰማ መልእክቱን በአጠቃላይ ከነዚህ ወንድሞች ጎን አብሮ ሊሆን ይገባል ሙስታኢድ ነን ልንረዳ ይገባል ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ አንድ ሙስሊምን ችግሩን መቅረፍ ያለውን ደረጃ ሲነግሩን እንደዚህ አሉ من نفس عن مؤمن كربة من كرب الدنيا نفس الله عنه كربة من كرب يوم القيامة የሙስሊምን ችግር ያስወገደ ያቀለለ ነገ አላህ يوم القيامة ችግሩን ያቀልለታል እኛ ዱንያ ላይ ነው ያቀለልነው የአኺራ የቂያማ ችግር ቀላል ነው እንደ ዱንያ ነው እንዴ የጀነቱም እኮ ስሙ ተመሳሰለ እንጂ ጸጋው አይገናኝም ቅጣቱም መከራ ከዱንያ ጋር በጭራሽ አይገናኝም አንድ ሐዲስ ላይ ምን አየው ዱንያ ላይ የቅንጦት ኑሮ የኖረ ሰው በጣም በቃ ቅንጦት በሉት የኖረ ሀብቱ አንደኛው ነው የተባለ ሰው አላህን ያመፀ ሰው ማለት ነው አኺራ ላይ ሄዶ ጀሃነም ውስጥ አንዴ ተነክሮ ሲወጣ እስቲ ዱንያ ላይ አንተ ያሳለፍከው ጸጋ እንዴት ነበር ሲባል አረ ኸይር የሚባል ነገር አላየውም አላሳለፍኩም ይላል ያቺ ስቃይ ምን አደረገችው አስረሳችሁ በተቃራኒ ዱንያ ላይ የመከራ አይነት የደረሰበት የቀመሰ ምን ያለ በአጠቃላይ ደግሞ ምን ይላል አንድ የጀነት ውስጥ ተነክሮ ሲወጣ አላህን ይዞ በጽናት ፈተናው ሲመጣ በጽናት ያለፈ ማለት ነው አላህን ያዘ ከአላህ ውጭ ማንንም ያላለ መከራው ቢፈራረቅበት ቢታሰር ቢቀጠቀጥ ምን ቢባል አላህን እንጂ ሌላ የለም እንደ ቢላል አሐድ ነው ያለ አላህን ብቸኝነት ያወጀ ለከ ጀሃነም ነው ጀነት ውስጥ ተነክሮ ሲወጣ እስቲ አኺራ ላይ ደረሰባን ነው ዱንያ ላይ ደረሰብ እንግልት ሲባል አራ አንድ መንግልት ታላየው ይላል የጀነቱ ጸጋ ምን ያርጓል ያስረሳዋል ስለዚህ የዱንያ የሚመሳሰለው ከአኺራ ጸጋ ጋር ስም እንጂ በጭራሽ የሚገናኝ ነገር አይደለም መከራም ከተባለ የዱንያና የአኺራ መከራ አንድ አይደለም ስለዚህ አላህ የኛን መከራ የሚያነሳው የመቼን ነው የአኺራውን ነው ፀሐይ አንድ ስንዝር ቀርባ ሁሉም ነፍሲ በሚልበት በሚጨናነቅበት ሰዓት አላህ ከጭንቀት ነጃ ይላል ለማን የሙስሊም ወንድሙን ችግር የቀረፈ አሉ ነብዩ ሰለላሁ ዐለይሂ ወሰለም እንደዚሁም ወመን يسر على معسر የሆነ ሰው ጭንቀት ውስጥ ጥብብ ያለ
የሆነ ነገር የተጨናነቀን ሰው ችግር ውስጥ የወደቀን ሰው ያግራራለት ነገሮችን ገር በገር ያደረገለት ሰው አላህ يسر الله في الدنيا والآخرة በዱንያም በአኺራ ጉዳዩን ገር በገር አላህ ያደረገለታል አሉ ومن ستر مسلما የሙስሊምን አይብን የሰተረ ደግሞ ستره الله في الدنيا والآخرة በዱንያም በአኺራ አላህ አይቡን ይሸፍንለታል والله في عون العبد الله ባሪያውን በመርዳት ላይ ነው ما كان العبد في عون أخيه ባሪያው ወንድሙን እስከረዳ ድረስ ለወንድም ሀጃ ስትቆም ወንድምን ለመርዳት እህትን ለመርዳት ስትንቀሳቀስ አንተን ሚረዳ አንቺን ሚረዳሽ ማን ነው አላህ ነው ሱብሃንአላህ በሌላኛው ሐዲስ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም من كان في حاجة أخيه በወንድሙ ሀጃ ጉዳይ ላይ የቆመ ስንት ወንድሞች ቆሙ والله ጀግና ወንድሞችንም አይተናል አይደል ንብረት ለማዳን የወንድሙ ስለ እሱ እኮ ንብረት ምን የሚለም ግን የወንድሙን ንብረት ለማዳን እስከ ሌሊት የቆየ የደከመ ብዙ ወንድሞች የሉ አላህ ይቀበላቸው ኢኽላሱን አላህ ይስጣቸው በወንድሙ ሀጃ ደግሞ የቆመ ካን الله في حاجته በሱ ሀጃ የሚቆምለት ማን ነው አላህ ለወንድም ሀጃ እንዲወጣስ እዚህ ስትሮራጥ ምን ስትል ያንተን ሀጃ የሚያወጣው ማን ነው ያንቺን ሀጃ የሚያወጣው ማን ነው አላህ ነው والله እኔ ወንድሜን ሀጃ ላወጣ ስንቀሳቀስ ጉድለት አለ ልብ በሉ የተሟላ አይደለም የኔን ግን ሀጃ ሲያወጣ አላህ ጉድለት አለው እንዴ والله የለም የተሟላ ነው ومن فرج عن مسلمين فرج ያደረገ ኩርበተን ከሙስሊም ጭንቀት መከራን ያነሳ የገላገለ ሰው فرج الله عنه بها كربة من كرب يوم القيامة كقيامة ጭንቀቶች አላህ ይገላግለዋል سبحان الله ስለዚህ ከነዚህ ወንድሞች ጎን እንቁም አዛኝኑን الراحمون አዛኞች يرحمهم الله الله ያዝንላቸዋል ارحموا من في الارض በምድር ላይ ላለ እዘኑ يرحمكم من في السماء ሰማይ ላለ አላህ ያዝንላቸዋል ለእንስሳ የተጨነቀ ዲን ነው እንኳን ለሰው ልጅ ይቅርና ስለዚህ ሁሉም ልቡ ተነክቷል ከነዚህ ወንድሞች ጎን እንቁም የነዚህ ወንድሞችን እንባ እንጥረግ እዚህ ጋር አንድ ወንድም እንደ ጥያቄ አመጣ ሙሲባ የሚመጣበት ምክንያት ምንድነው እንግዲህ ዱንያ ላይ የሚመጣ ሙሲባ በአጠቃላይ የቅጣት አይደለም ይሄን ልብ በሉ ዱንያ ላይ የሚመጣ ሙሲባ በመላ የምን አይደለም የቅጣት አይደለም አንዳንዴ ፈተና ሲመጣ ማለት አላህ اذا احب قوما ابتلاهم الحديث አለ አላህ ባሪያዎችን ሲወዳቸው ይፈትናቸዋል እንጂማ ሙሲባ ከነቢያቶች የበለጠ የመጣበት አለ የለም እንደ ነቢያት የተፈተነ የለም እስቲ ነብዩን እንያ ነብዩ ሰለላሁ ዐለይሂ ወሰለም በህይወት ይያሉ በጣም የምትወዳቸው የሚወዷትን ንብረቷን ምንዋን የሰጠች ኸዲጃን አጡ ታገሱ ከቁረይሾች የሚከላከልላቸውን አጎታቸው አቡ ጣሊብን አጡ ታገሱ የአቡ ጣሊብ ደግሞ አዝነዋል ለምን በኩፍሩ ነው ሄደው ያ ልብ ያቆስላል ታገሱ ሰባት ልጆች ነበራቸው ከሰባቱ በህይወት ይያሉ ስድስቱን ቀበሩ ነብዩ ሰለላሁ ዐለይሂ ወሰለም ስድስቱን በህይወት ቀበሩ በህይወታቸው ይያሉ ከሚወዷት ሀገር ተሰደዱ እንደ ነብዩ መከራ ይደረሰበት የለም ሙሲባ መጀመሪያ መከራ የሚመጣው ፈተናው የሚበዛው በማን ላይ ነው በነቢያቶች ነው ከዛም እንደ ኢማን ነው እንደ ኢማን ተፈተናል አሊፍ ላም ሚም አሐሲበ الناس ان يقولوا آمنا وهم ايتركوا من احاسب الناس ان يقولوا آمنا وهم لا يفتنون እንደውም አንፈተንም ብለው ይገምታሉ እንዲያስባሉ ነው እንዴ ያለ ፈተና ካልደረሰ እንደው ምን የለም ነው ኢማንን ተጠራጥር ነው እንደ ኢማንህ መጠን ፈተና ይመጣል መከራው እንደም ነገር ግን በዚሁ ጥያቄ የሚመጡት ፈተናዎች ሙሲባዎች በአጠቃላይ ምን አይደሉም የቅጣት አይደሉም ስለተጠላ አይደለም አላህ የሚወደውን ህዝቡን ያመጣበታል መከራ ያመጣበታል አንዳንዴ አላህ ሊያጥምህ ከፈለገ ንጹህ ሊያደርግ ከፈለገ ህመሙ ማምጥቶብህ ምን አድርጎ ንጹህ አድርጎ ይወስዳል ወደ አኺራ ትግስት ብቻ ነው የሚጠበቀው በተቃራኒው ደግሞ በሌላ በኩል ደግሞ ከዚህ በፊትም የዛሬ 15 ምናምን ያየነው ይመስለኛል የመሬት መንቀጥቀጡ መከራው የተለያየ ደግሞ በምን ይመጣል በወንጀልም ይመጣል ظهر الفساد في البر والبحر بما كسبت ايدي الناس የሰው ልጆች ወንጀል እጅ በሰሩት ወንጀል የተነሳ በባህሩም በመድሩም መከራው ተገለጸ አንዳንዴ መከራዎች የተለያዩ ነገሮች የአላህ ትእዛዝ ሲጣሱ ምን ሲሉ መከራ ሊመጣ ይችላል አላህ ሲጣመጽ መከራ ሊመጣ ይችላል ኸይር ነገር አይተ ኸይርን ጸጥ ማለት አለማበረታት ሸር ነገር አይተ አለመከልከል
በላይ ይመጣል። ያ ረቢ አንሳልን ብትሉ አይቀበላችሁም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከመልካም ምታዙ ከሆነ ዘዙ፣ ከመጥፎ መከለከሉ ከሆነ ከልክሉ። ምንድነው በጥቅሉ ሁሉም የሚመጣ ሙሲባ የምንድነው? የቅጣት አይደለም። አንዳንዴ እኛ ወንጀላችን ሊያጥብልን ከፍ ሊያደርግልን አጅራችንን አላህ ያመጣዋል። በሌላ በኩል ደግሞ ምን አለው? ወንጀልም ሆኖ ሙሲባ ሰው ድንበር ሲያልፍ የአላህ ትእዛዝ ሲያምጽ ደግሞ እንደ ቅጣትም እንደ ማስተማሪያም እንደ ደውልም አድርጎ አላህ ያመጣዋል። በዚህ በሁለቱ መንገድ ነው የምንይዘው ማለት ነው። ስለዚህ በእነዚህ ወንድሞች ላይ የደረሰው መከራ ልባችንን ሰብረዋል። ልባቸው የተሰበሩትን በአጠቃላይ አላህ ልባቸውን አላህ ይጠግን። የተሻለውን አላህ ያምጣላቸው። የተሻለውን አላህ ያምጣላቸው። ያማረውን ዱንያ አላህ ይስጣቸው። የተሻለ ኸይር የሆነውን ለአኺራው ለዲኑም ለዱንያውም የሚበጃቸውን አላህ ይለግሳቸው። ለሁለቱም ሀገር የሚበጃቸውን ሪዝቅ አላህ ይለግሳቸው። የሁላችንን መጨረሻ አላህ ያሳምርልን። ፈተና በመጣበት ሰዓት ከሚታገሱ ባሮች መካከል አላህ ያድርገን። ወንጀል ሰርደው ደግሞ እስትግፋር ከሚያደርጉ ሰዎች አላህ ያድርገን። ኒዕማ ሲመጣባቸው ደግሞ ከሚያመሰግኑ ባሪዎች መካከል አላህ ያድርገን። የሁላችንን መጨረሻ አላህ ያሳምርልን። የሁላችንን መጨረሻ አላህ ያሳምርልን። ሀገራችንን ሰላም አላህ ያርግልን። ሰላም አላህ ያርግልን። በላውን አላህ ያንሳልን። ሰላም አላህ ያርግልን። ዓለም ላይ ያሉት ሙስሊሞች ከመከራ ከጭንቀት አላህ ነጃ ይበላቸው። ያ ረብ ፍልስጤም ያሉት ወንድሞች አላህ ይድረስላቸው። አላህ ይድረስላቸው። አላህ ይድረስላቸው። በረሃብ በተለያየ መንገድ እነሱም እየተሰቃዩ ያ አላህ አላህ ይድረስላቸው። በእነዚህ በአረመኔ እስራኤል ይሁዶች በእነሱ ላይ ደግሞ ያ አላህ የቅጣት አለንጋው በእነሱ አላህ ያድርገው። አላህ ሱብሓነሁ ወተዓላ ቤተል መቅዲስን በሙስሊሙ በወንድሞቻችን እጅ አላህ ያስገባል። አገራችን ላይ ያለውን ጦርነት አላህ ያንሳል። ሰላሙን አላህ ያምጣልን። በየአካባቢው የሚሰሙትን መጥፎ ነገሮች በሞላ አላህ ያንሳል። ሁላችን ለኸይር ነገር የምንጣደፍ አላህ ያድርገን። የእሱን ብቸኛ ተመላኪነት አረጋግተን እሱን ብቻ ይዘን እሱን ብቻ ለምነን እሱን ብቻ ተማጽነን ስንደሰትም እሱን ብቻ አመስግነን ወደ እሱ ተጠግተን የምንጓዝ አላህ ያድርገን። ሙስሊም አድርጎ አኑሮናል። ሙስሊም አድርጎ ከሚገላቸው ባሮች መካከል አላህ ያድርገን። በእነዚህ በወንድሞቻችን የደረሰው በቤተሰቦቻችን የተለያየ ነገር ደርሰዋል። ብዙ ሰዎች ነው መከራውን ያገኛቸው። ያ አላህ በቃቸው አላህ ይበላቸው። የተሻለ አላህ ያምጣላቸው። የተሻለ አላህ ያምጣላቸው። የአማረውን ዱንያ አላህ ይለግሳቸው። ተቸግሮ ቤት የተቀመጠውን ያ ረብ አላህ